ወደ መጣሽበት ተመልሰሽ ከዚህ በኋላ ጥልሽ ከኔ ጋር የምንም እህትነት የለም ከዚህ በኋላ እህቴ ምናምን አትበይ ባንቺ የመጣ ነው እቺ ታማይተኛችሁ ተረጋጋኝ ነገ የሚጸጽተን ነገር አታውራ ስማ መሆን ያለበት ነገር ካሉ ይኸውልህ የሆስፒታል ሩም የተኛችበት ሩም ስለተቀየረ ነው እንጂ ልገባ ነበር ምንድነው የምትፈልጉት ያለችበትን አላሳይሽም እንዳትመጪ በኋላ ልጅቷ አንድ ነገር ብትሆንስ ጽጌ ስሚኝ አንቺም እንዴ ስሚ የራሴ ስሜት ብቻ ትወይ ስሚ ተረጋጊ ምን ሆነሽ ነው ኧረ በእግዚአብሔር ማስፋልት ላይ ታስጮኝ ኧረ በመቤቴ ኧረ በእግዚአብሔር አብሪኮ አሁን ገባለው ማልገባም አያገባኝም ከዚህ በኋላ እንዳታገኙም ሲጀመር እሺ እሺ አይሻ እኔ ምን አርክሽ ከዚህ በላይ ግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላ ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ትንሽ ያው በተፈጠረው ነገር ትናንትና ሁላችንም ተደናግጠናል። እኛም ደግሞ እጅግ በጣም ተደናግጠን ነበረ። የምናደርገው ነገር ሁሉ ግራ ገብቶ ነበረና ትንሽ ከባድ ነገር ነበር የተፈጠረው። ኤኒዌይስ ያው ታውቃላችሁ እናንተ እሷ የመጣችበትን ሜትድና ህያብ ትንሽ ለሷ ከባድ ነገር ነው ልትቀበለውም አልቻለችም። በእርግጥ እህቷ ነች በብዙ መንገድ ቼክ ማድረግ ይቻላል ዲኤንኤ ሊኖር ይችላል በብዙ መንገዶች ቼክ ይደረጋል ግን አንዳንዴ እንደዚህ አይነት ነገር በቤተሰብ መሀል ሲገጥም የመቀበልና ያለ መቀበል እንደ ሰው ማንነት ይወሰናልና ትንሽ ጥንካሬ የሚፈልግ ጉዳይ ስለሆነ በዚህ ጉዳይ ላይ ደግሞ ትንሽ ህያብ ሴንሲቲቭ ነገር ነች መሰለኝና ልክም ነሽ ደግሞ እንደ ሴት ልጅ ከረጅም ዓመት በኋላ አይደል ከረጅም ዓመት በኋላ ማታቆን ትልቅ ዱብዳ ሲመጣባት ያስደነግጣል። ይሄ ማንኛውም ሰው የሚያስደነግጠው ጉዳይ ነውና ለዛ ነው እኛም ከመጀመሪያም ጀምሮ ከአብሪኮ ጋርም ተመካክረን እሷ ስትመጣ ጀምሮ ነገሮችን መሆን ባለበት መንገድ እንዲሆን ያደረግነውና ቀድመን እኛ አወራንበት ትልቅ ሰው አማከረ ምናምንና ትልቅ ሰው ያማከሩንን ነገሮችን ይዘን መጀመሪያ ኤፊ ጋር አወጋንበት እሱ ላይ ያብም በደንብ ስለሚቀርብ ማለት ነውና እሱንም ስለምታዳምጠው ስለዚህ ምንድነው እሱም አወራት ያው አይታችኋልና ትንሽ ያላሰብነውና ትልቅ ከባድ ነገር ገጠመን ያ ምንድነው እሷን እኔ ይጃት በሄድኩበት ታይም ላይ አይ ቲንክ አልጠበቁንም ነበር መሰለኝ ግን ኦሬዲ ከኤፊ ጋርኛ ቀድመን አውርተናል በስልክ 7 ሰዓት ተኩል ላይ ኦሬዲ ድረስ ብሎ ነበርና 7 ሰዓት ተኩል ላይ አይደለ እዚህ የደረስነው 7 ሰዓት ተኩል የደረስንበት አይ ቲንክ ይመስለኛል ያወሩበት ወይ ያወራት መሰለኝና ልክ ስንገባ በጣም ከባድ የመደናገጥ ስሜት ነበረ እሷንም ደግሞ ሄጂ ከሰፈራ ድረስ ነበር ያመጣት በአጋጣሚ መኪና ተቀብዬ ነበር ከንተና ማለት ነው እና ሄጂ ከጓደኛዋ ቤት ድረስ ይያ ስመጣ እጅግ በጣም በቃ ለነገር አልችልም እያለቀሰች በቃ ብቻዬን ሆኜ እንዴት ላድርግ እና ከባድ ታይም ነበረ ብቻ ይጨንቃል አሁንም እንዴት እንደምናደርግ ግራ ገብቶኛል ቤተሰብ አሁን እሷን ከቤት ይያት መጣው እሷን በቃ ለሊቱን ሙሉ ስደውል ነበር ያደረችው ይጨንቃታል ያው በዛ መንገድ እንደዛ መሆኗ ከባድ ነው አሁን ሄድኩኝ እሷን ይያ መጣውኝና አሁን ደግሞ ምን መሰለ አብሪኮ የጨነቀኝ ነገር ምንድነው እሱ ሆስፒታል ናቸው አይደል ታዲያ አሁን እንደ ሆስፒታል ደግሞ በድጋሚ አሁን ይሄ ነገር ደግሞ እንዳይፈጠር ፈራውኝ ደግሞ እንደ መሰለ ኒኮ ህዩ የመደንገጥ ባህሪ ያለባት መሰለኝ ከዚህ በፊትም ከነዳጊ ጋር ኤፋ ምናምን ሲጋጩ ወድቃለች እንደዚህ እንዳጋጣሚ እየቀረጽ በነበረበት ሰዓት ነው የወደቀችውና ይሄ ነገር አይ ቲንክ አዝግ ነገር ነው ማለት ከባድ ነገር ነው መሰለኝና አሁንም የደነገጥኩት እኔ ለሁለተኛ ጊዜ ሲሆን እንደዚህ አይነት ነገሮች ሲደጋገሙ ችግር ይፈጥራሉ በቃ በጣም ትልቅ ችግር ይፈጥራሉና እሱ ነው በጣም እያሳሰበኛለው እሱ ነው በቃ ከዚህ በፊት ሞድቃለች ከዛ ዶክተሮቹ ጥንቃቄ እንድናረግ ተናግረዋል ምናምን ከዛ ድጋሚ ደግሞ እንደዚህ አይነት ነገር ሲፈጠር ነው በጣም ነው የደነገጥኩት በነገራችን ላይ አሁን እንደዛ በጣም ማለት ነው ዶክተሩም ትናንትና ምን አለኝ በጣም ተደናቀና አጋጣሚ መኪና መያዛችን እንደም ተቀመን እንጂ ትንሽ ከባድ ሊሆን ይችላል ነበርና
እሷን ቶሎ ነው በቃ አፋፍሰን ምናምን ወደ ሆስፒታል ይዘናት ሄር ነውና ትንሽ ካዩዋት በኋላ ምናምን እሷንም እኛንም አረጋጉንና እሷን አልጋ ላይ አስተኝተው ግሉኮስ ምናምን አንዳንድ ማስታገሻ ነገሮች አደረጉላት። ወጥተው ያወሩን ነገር እንደዚህ በድንጋጤ ያልጠበቁ ነገሮች ሲኖሩ እንደዚህ አይነት ነገር ሊፈጠር ይችላል ወይ ደግሞ የራሷን ኬዝ ደግሞ ካለ እሱን ያው ያወሩት ነው መሰለኝ ፊልም ምናምንና ምርመራ ነው ግን ለክፉ አይሰጥም ብሎናል። በጣም ከባድ ነበረ። ታይሙም ደግሞ እየመሸ ሄዶ ነበርና እሷም ደግሞ በጣም በቃ ተጨንቃ ነበረ። ደግሞ በጊዜም ቤት መሄድ ነበረባትና በቃ ማድረግ ያለብኝ ምንድነው ቀጥታ አንተ ጋር እንደደወልኩት። ለምንድነው አንተ ጋር ደወልኩት? እዚህ ጋር ብቻቸውን ጥዬ መሄድም አልፈለኩም። ገብቷል አይደለ? ቢያንስ እንኳን አንተ ወንድሙ ነህ አጠገቡ መሆን አለበት ብዬ ኤፊ ብቻውን እንዳይሆን አንተ ጋር ደወልኩኝ። እንዳየው ሄር ካንተ አብረው ሆንክና እሷን ይዣት ሄጄ በቃ በጣም የሚደብር ስሜት ነበረ። ስለ እንደዚህ አይነት ስሜት እኔ አላቅም። የሰው ልጅ በተለይ የራስ የሆነ ሰው አይታመም። በከባድ ኬዝ ነው የገጠመንና ቤተሰብ ብቻ አላቅም ምን እንደሆነ አሁን እንዴት መግባት እንዳለብንም ግራ ገብቶኛል። ስላውን ኤፋ በእንደዚህ በእኛ ምክንያት ነው ታውቃለህ እንደዚህ የሆነ ያለው ኢቭን እንደውም ተረጋግታ ማግኘቷ ነው እኔ እንደዚህ ትንሽ ያቀለለልን ብዬ አስባለሁ። ምክንያቱም ኤፋን መጀመሪያ አናግሯት ከዛ ኤፊ እሷን ማግኘቱ አሪፍ ነው። እቺ ልጅ በመጣችበት እኛን ሳናገኝ በመጣችበት ህያብን አግኝታት ቢሆን ኢማጂን ምን ያክል ነገር ሊፈጠር እንደሚችል እግዚአብሔርን በጣም ነው የሚያስደነግጠው። ቢያንስ እንደውም እኛም ማግኘቷ ከዛ ኤፋን አግኝታ ኤፋን አናግሯት ልጅቷም ተረጋግታ ህያብን ማግኘቷ ትንሽ እንትን አለው እንጂ የህያብን በጣም ሊያስደነግጥ ይችል ነበር ታውቃለህ። አሁን የህያብ እኔ እንጃ ብቻ በጣም ነው የደነገጥኩት። እኔ ሁለተኛ እንደዚህ እየተደጋገመ በጣም እኔ ያሰብኩት ምን መሰለህ እኮ አሁንም ቢሆን ጽጌ በጣም በቃ አስጨንቀሽኝ ስልሽ በጣም ተረጋግ ቢያንስ አንድ ሁለት ቀን ጊዜ እንስጣችሁ ብዬሻለሁ። ገብቶሻል አይደለ? በቃ እኛንም ለመሰለሽ እኛም ከነሱ ጋር መጣላት አንፈልግም። ነገሮችን ወይ ትልልቅ ሰው የሚገባበትን መንገድ መፍጠር ነው ወይ ደግሞ በተረጋጋና እሷም ትንሽ ወደ ራሷ ስትመለስ ብናረጋ አሪፍ ነው። አሁን አንቺ በዚህ ስሜት ሳይሆን እንዴት ነው የምታገኛት ሆስፒታል? በቃ እኔ የምፈልገው እህቴ ማየት ነው የምፈልገው። እንዳያት ነው የመጣው። ኤፍሬም ጥሩ ሁኔታ ላይ ሆነ። ይኸውልሽ እቺ ልጅ የተደጋጋሚ እየወደቀች ነው። አብሪኮ የምፈልገው እህቴ እንዳያት ነው። አይ ኖ አንቺን እኮ ሳልረዳሽ ቀርቻለሁ። አሁን ግን ልጅቷ እንደዚህ ወድቃ አስቢው በጣም ትልቅ ነገር ነው። ባይዘዎች ላይ ያለ ምንም እንትን በድንጋጤ ብቻ ነው እየወደቀች ያለች። ሁለተኛ ጊዜዋ ነው ይሄ ነገር አስቢው። በቃ እኔ እኮ እንዲህ ይፈጠራል ብያለሁ። አሁን ድጋሚ ስታገኝሽ ምን ይፈጠራል ነው? በቃ እኔ የምፈልገው አብሪኮ እህቴ እንዳያት ነው የምፈልገው። በቃ ቢያንስ አንድ ያሳዩ ችግር የለውም። በቃ አንድ እኔ ጽጌ ያልገባሽ ነገር ይኸው ሁላችንም ደስ ይለናል። እናንተ ተገናኙ ግን እኔ እንደዚህ ይፈጠራል ብዬ አላሰብኩም ነበር። ይኸው አንደኛ ኤፊ በሷ መንገድ የመጣበትን ነገር ሁሉ እንደማይቀበል እናውቀዋለን። በባህሪ ስሜታዊ ሊሆንብን ይችላል። ሆስፒታል ድረስ ደግሞ ገብተን ሌላም የታመሙ ሰዎችን በጫጫታ መረበሽ ነበር ማለት በቃ አንድ ያሳዩ አንድ እንዳይ ትንሽ ተረጋግታ እሷ ኤፊ ወይ አውርቷት እኛ ቀስ ብለን ኤፊን ሄደን አውርተን አረጋግተ ነው ነገሮችን ብናስተካክል አይሻልም? አሁን ሆስፒታል ድረስ ሄደን ሌላ ነገር ደግሞ ቢፈጠር ለኛ ለራሳችን ጸጸት አይሆንም? በቃ እዚህ ድረስ ከመጣ ማለት በቃ እንዳያት ነው የምፈልገው። እናታችሁ ያሳዩ አንዴ እንኳን አሳዩ። ምን ትሆናላችሁ? አንዴ ባያት ምን ትሆናላችሁ? አይ ነው አንቺ ምክንያት ነው በእኔ ምክንያት ነው በእኔ ምክንያት ነው እንደዚህ ሆነችው። ግን በቃ አንዴ እንዳይፈልጋሉ በእናታችሁ። ግን ቢሆንም ይሄ ነገር ሶስተኛ ጊዜ እንዳይፈጠር ነው። አውሪኮ ቢያንስ አንዴ ባያት ምን ትሆናላችሁ? አንዴ ያሳዩ። እሺ አይደለም ቆይ ምን እናድርግ መሰለህ? እንደዛ ከባድ ነው። አሁን እንደዚህ ግር ብለን ሶስታችንም መግባታችን ሌላ ችግር ነው የምናመጣባት። እሷም ደግሞ አሁን ድጋሚ እንድደነግጥ አይደለም ትንሽ ትረጋጋ። ነገሮችን ደግሞ ትንሽ ከራሷ ጋር ማመን አንዳንዴ ሰው ልጅ ቶሎ አያምንም። ገብቶሻል አይደለ? ይሄ ቀላል ነገር አይደለም እኮ ዛሬ አይደለም ነገር ዛሬ መጥተሽ እንደዚህ ዛሬ እሷ እህትሽ ነች ስትይ ለእሷ የሚሰማትን መንገድ ማሰብ አለብሽ። እሱ ከባድ እንደሆነ አውቃለሁ። በቃ እኔ ጓጉቼ እንደመጣሁ ስሚኝ እኮ በቃ አሁን ምን እናድርግ? ታገኛታለሽ እኮ በቃ አሳዩ። ነገሩ ቀላል ነው። በቃ አንድ ያሳዩ አንድ ያሳዩ። በቃ ምን ይሻላል በማርያም አራብ እኮ ምን እናድርግ? ወይሽ ደውልለትና ኤፊ ይውጣሽ። መጀመሪያ እኮ እኛ እንደዚህ አንገባም። እኔ ለምሳሌ ችግር መፍጠር አስፈላጊ አይደለም። ገብተን ግርግር እንዳንፈጥር ወጥቶ ሊያናግረን ይችላል እንጂ እርግጠኛ ነኝ ማየትም አይፈልግም። እኔ ማታ አላገኘሁትም ሁላ በዛው ደንግጬ ማለት ነው። ስለዚህ አሁን እሷም ትረጋጋ። ፊቱ በጣም ነው የሚያስፈራው። ልጁ አላየኸውም እንዴት እንደሆነ እኮ ደውልለትና በሆስፒታሉ ጋር በረዳራ አለ። ደውልለት አብሪና በቃ እንዳገኘው እንዳያት ነው የምፈልገው። እህቴ ያሳዩ በእናታችሁ ደውለትና ወይ ወጥቶ ያወራን እሱ እዚህ ረሳ። አሁን እሷ አልሄድም እያለች ነው። እዚህ ጋር ቆሜ ነው ማድረግ ያለች ይችላል። ግን እቺ ልጅ አስበው እኛ በእኛ ምክንያት ነው ሁለቱም የሚያስቡት አሁን በእኛ ምክንያት ነው ብለው ነው እቺ ልጅ ስላመጣናት በእኛ ምክንያት ነው ብለው ነው ሊያስቡ የሚችለው። እና ኤፍሬማው እንዴት ነው በሰላም የሚያናግረን ነው አስበው። በተደጋጋሚ እየጠራሁት ደግሞ ይሰላቻል ልጅ ይናደዳል። ምሪ ነው
ጽጌሬዳ ከዚህ ሆስፒታል አልሄድም እያለች ነው። እሷን ሳላገኛት አልሄድም። ምን ማድረግ አለብኝ? መፍትሄውን እኮ ነው አሁን ማምጣት ያለብኝ። ስለዚህ ወደ ውስጥ እንኳን ባጋባ ቆይ የእሱን ስሜት እንረዳው። ለምን ማታ ያሉበትን ነገር እኛ አናውቅም አይደለ? እሱ ያውቃል። እኔ አንቺ አርሽሻለሁ ወደ ቤት ሄድኩኝ፣ ጠዋት መጥቼ ወሰድኩሽ። እነሱ ያሉበትን ነገር አናውቅም። ለምሳሌ እሷ በዛ ደረጃ እንደዛ መሆኑ ለሱ ያስከፋዋል። ገብቶሻል አይደል? አውቃለሁ። እኔ እኮ እንደዛ አስቤ አይደለም የመጣሁት። እህቴን አገኛት ነው የመጣሁት። እንዲፈጠራል ብዬም አላሰብኩም ነበር። በቃ አሁን የምፈልገው አንዴ ለያት ነው የምፈልገው። አንቺም ደግሞ ትናንትና ሞሻል። አሁን ሌላ ታዲያ አንቺም ታመሽ እዛኛ ምን እንሆንሽኛ? እኛ በመሀል እኮ እኛ ጨነቀን እኮ እግዚአብሔርን ለእኛም አስቡልን እንዴ። እሷ እንደዛ ወደቀች እንደዛ ታማ፣ አንቺ እዚህ ጋር ደግሞ ሌላ ታሪክ ህመም እንዴ። እኛ ደግሞ ጨነቀን እንዴ። ምንድነው እንዴ? አንዳንዴ እኮ የሆነ ነገሮችን ሐሳብ ስናወራ መግባባት መቻል አለብን። ደስ ይለናል እኮ እንዴ። እህቷን ሻብረሻ ብትሆኚ በጣም ደስ ይለናል እኮ ጽጌ። ግን በቃ እዚህ ጋር እሷ ታማለች፣ እዛ ጋር ቢያንስ እንኳን አብሪኮ በቃ ደውልለትና እሱ የሚለውን ሰምተን ወይ መግባት ካለብን እንገባለን። ውስጥ በጭራሽ አሁን እዚህ ደብረ ራሱ በቃ እንገባለን የሚለውን ሐሳብ ተውት። እኔ እሱን ጠርቶ ማናገሩ ራሱ ሌላ ጭንቀት ሆኖብኛል። አይደለም ለምን ልደውልለትና እንትን ልበል። በቃ አንተ ደውልለትና አልደውልለትም። አንቺ ተረጋጊ። አሁንም ቢሆን አንቺም ትናንት ሌላ ጭንቀት ነው የፈጠረው። ይፈጠራል ብዬ አላሰብኩም ነበር። ገባኝ ጽጌ። አሁን እኮ አንቺ ላይም ለመፍረድ አይደለም። ገባኝ እንደዚህ እንደምትሆን አታውቂም። ጓጉቼ ነው የመጣሁት ያገኛታለሁ ብዬ ገባኝ። ባህሪዋን አታውቂም። ገባኝ። አንቺ እኮ እንትን ማለት አይጠበቅብሽም። አሁን ምን አድርግልኝ መሰለሽ? ቢያንስ በቃ አሁን ድንገት እንኳን ከመጣ በተረጋጋ መንፈስ እሺ፣ ቢያንስ እኛ ተረጁ። እሺ ደግሞ ኤፍሬም በጣም ትልቅ ጭንቀት ውስጥ ነው ሊሆን የሚችለው። ስልኩ አይሰራማ። ስልኩም ውስጥ አይሰራም። ደይቶክ እስኪ በሞክረውና እሺ ቢያንስ ማታ አልደወለም። ደህና ናት አላላችሁ? ይኸውልሽ ማታ የነበረበት ሁኔታ በቃ በጣም የሚያስፈራ ሁኔታ ነው። ልጁ ፊቱን አላየሽውም። ለዛ ነው ኢቭን አሁን በሰላም ላይ ያወራን ይችላል እኮ ቢያንስ ደህና መሆኑን እንኳን አንተ ተሞክረስ ከንጠራው እስኮ ቢያንስ አንተ ሞክር። በቃ እስቲ ይሄኛውን ልሞክርና ሁለተኛውን ስልክ ሞክርከው። ሁለተኛው ላይ ልሞክር እኮ አይሆንም። በእኔ ደግሞ ተናደልኩ ወይ ስልክ ዘግቶት ይሄ ቀረ። እኔ እኮ እንዴት ትሆናለች ብዬ አላሰብኩም ነበር። አይነሳም። ሁሌ ነው እንደዚህ የሚያደርጋት ግን ይኸውልሽ ሁለተኛ ጊዜ ነው ይሄ ነገር። አይነሳለም እባክህ። ኧረ በስመት አንተ ደውል። እሺ ካንተ ልትበል እኔ ካርድ አለው እኔ መጣሁት ሌላ የሆነው ሌላ ነው። በጣም ከባድ ነው። እኛ ነገሮችን ቢያንስ እኮ እዚህ ጋር ነገሮችን ትንሽ እስክናረጋጋ ድረስ እኮ መታገስ አቃተሽ። እኮ ጓጉቼ ነው ሌላ አይደለም። በቃ እቴ እንዳገኛት ብዬ ነው የመጣሁት ሌላ አይደለም። እኔ ግን ይሄ ይፈጠራል ብዬ ስላላሰብኩ ነው። እንዴ ብትሆንት ነው እኔ ባንተ ሞክራለሁ። በቃ በእንትና ስልክ ደውልለት። ለምን ሶስተኛ ስልክ አለው? በስ ሞክርለት። አይ በራሷ በህያብ ልደውል ያነሳዋል። በቃ ምን ማድረግ ይቻላል? እስኪ ገብቶ ነገር አረስ ሰላም ይፍሪ፣ እንዴት ነው? ለምንድን ነው የምትደውሉልኝ? ኤፊ አንዴ ተረጋጋና። ለምንድን ነው የምትደውሉልኝ እኮ እኛንም እኮ ለምንድን ነው የምትደውሉልኝ? በቃ ለምንድን ነው የምትደውሉልኝ? እሺ ኤፊ አሁን እንትን ጋር መተናል። እዚህ ሆስፒታል ፊት ለፊት ነው የመጣነው። ውስጥ መግባት ቢያንስ በር ላይ ውጣና ያለውን ነገር እናወራ። ቆይ አሁን በስልክ ምንም የማወራው ነገር የለም። በቃ አትፈልጉኝ፣ እንዳትመጡብኝ። በቃ ኤፊዮ አንዴ ተረጋግተህ ስማኝ። ህያብ አንድ ነገር ሆነች ማለት ወርድ ከራሴ አንላቀቃትም። ልጅቷም ሆነች ለምን ሁላችሁ ሶስታችሁ ነው ማለት ነው። አለቃችሁ ኤፊ አንድ ነገር እሷ አንድ ነገር እንድትጎዳ ለምን እንፈልጋለን? እኛም እኮ ታውቃለህ አይደል? ስሜታችን ያለውን ነገር ታውቃለህ አይደል? አንተም እረዳለሁ። ከባድ ነው። በይኸው ልጅቷን በቃ እምቢ አለች። በር ላይ መጣች። ካላገኝ ላኳት፣ በቃ ትመለስ።
ካላገኘው ከዚህ አልሄድም እዚህ ነው ማድረው ብላለች። እንዴት እናድርግ? አልሄድም ብላለች። ከዚህ በኋላ እያብን ብላ እንዳትመጣ የምንም ስማኝ፣ እኔ ስማኝ እኔና አብሪኮ እኔና አብሪኮ አለን። አሁንም ቢሆን ወደ ውስጥ እንዳትገባ ስለያዝናት ነው። ገብቷል አይደለ? ስለዚህ ቢያንስ አንተ እንኳን ወጣና ያለውን ነገር ቢያንስ በተረጋጋ መንፈስ ልጅቷ ወደዛ ትሄድ። ኤፋ ቆይ ተረጋጋ አንተ። እኛም እኮ ያስጨንቀናል የህያብ ነገር ልንጠይቃት ነው የመጣነው። በቃ ወደ ውስጥ ግባ በእናታችሁ። ወደ ነው ገቢው እንደዚህ እየሆነ ወደ ነው ገቢው ጽጌ እንደዚህ እየሆነ እየሰማሽው በስልክ በአካል ባገኘ ምን ማርያም ነው አብሪኮ ሰላያት አልሄድም። ኧረ በእግዚአብሔር አንቺም ተረጂን ጽጌ ተረጋጊ። እኔ ሰላያት ከዚህ አልሄድም። ወይኔ ጽጌ ይኸውልሽ እየሰማሽው ቢያንስ አይቻል ሊድ ስንት ቁጥር እንደሆነች በእናታችሁ ኤፊ ኧረ እንደው በመቤቴ ኧረ በመቤቴ ኤፊ ኧረ በመብርሃን ኧረ በመቤቴ ኧረ በእግዚአብሔር ያልኩ አንዴ ብቻ በር ላይ ውጣ በእግዚአብሔር ኤፋ በቃ ውጣ አንተ። እኛም ያስጨንቀናል እኮ የህያብ ነገር ምን ሆነ ነው እንዴ? ያንተ ችግር ካልገባው እያለች ነው ልጅቷ። ያንተ ችግር ብቻ ነው። ቢያንስ በቃ ልጅቷን አዋራጅ ነው አንዴናና እንዴ ካልገባው እያለች ነው አሁን። አንዴናና ቢያንስ እንኳን ያለውን ነገር ንገራት። እሷም ትንሽ ትረፍ ጊዜ ትሰድ። መጣው ቴንክ ዩ። እሺ አመሰግናለሁ። እንደ እብድ ነው ያደረገው። ማን እሺ እኛው ከባን ነው እሺ በቃ እኔ ጽጌኛ እሺ ምን ነው እሺ እኮ ቢያንስ አንዴ ያቻል ሊድ አንዴ ብቻ እንዴ እንዴት እንደሆነች ማየት አለብኝ። እንዴ እቴ እኮ ናት። ምን ሆናችሁ እንዴ? እህትሽ እኮ አይደለም እኮ አሁን እኮ ወይኔ ከባድ እንደሆነ እኮ አውቃለሁ፣ ግን እኔም ሳላያት ከዚህ አልሄድም። አሁን ልጁ በስልክ እንደዚህ አወራ ሲያየን ደግሞ እንዴት እንደሚሆን አስበው። በቃ ሰከም በኋላ ገረገረ የሚፈጠር ደግሞ እኮ ለዛ እኮ አሁን ስሜታዊ የሆነው መጥቶ የሆነ ነገር እኮ እንዳይፈጠር እኮ ነው ያው መጣ። እኔ አንድ ነገር አልናገረው። እሺ ምንድነው ማድረግ አለበት? አሁን እኮ በቃ ይሄ መሆን አለበት አይደል? ይሄ ጉዳይም ከሆነ ዲኤንኤም ቢሆን ተመርምሮ ማለት ነው ይረጋገጣል። ግን ቢያንስ እንኳን ትንሽ መታገስ አለብሽ። አሁን የሆነ ነገር ቢያደርግም አንቺ ምንም ስሜት አይደለም። ኤፊ በእግዚአብሔር ለመጣችሁ ለምን መጣሽ አንቺ? ለምን መጣሽ? ለምን መጣሽ? የምንም እህት የለም ከዚህ በኋላ እህት የሚባል ነገር የለም። ቢያንስ አንዴ ያሳየኝ። ለምን ይዛ መጣ አንተ? ለምን መጣችሁ? ለምን መጣችሁ? በቃ እንዳትመጡ ተመልሳችሁ እዚህ ጋር እንዳትመጡ። እኔ አልፈልግም። ልጅቷ ታማ ተኝታለች አይደል? ክረፍባት በቃ። የምንም ተመልሰሽ ሂጂ በቃ። ተሳላያት ከዚህ ነው ተቃል። ተረጋጋሽ በእናታችሁ ተረዱኝ በቃ። ተረድተናል እኮ ተረድቻለሁ። ኧረ በእናታችሁ አታሳብዱኝ በቃ። ኤፍሬም እኔ ደግሞ ሳላያት ከዚህ አልሄድም። እኔ እኮ እንደዛ ትገደደኝ መጣሁ። ተመልሰሽ ሂጂ ወደ መጣሽበት ተመልሰሽ ሂጂ። ከዚህ በኋላ ጥልሽ ከኔ ጋር የምንም እህትነት የለም ከዚህ በኋላ። እህቴ ምናምን አትበይ። በአንቺ የመጣ ነው እቺ ታማ የተኛችሁ እኮ በቃ። በአንተ የመጣ ማለት ነው። በሶስታችሁ ገብቷችኋል አይደለ? ምንም ጭንቅላትህን አትያዝ። እኔ ነግራኝ ነበር አልሰማ ብያት ነው። በቃ ቢያንስ አንድ ያሳየኝ እንዴት እንደሆነ ነገር ይፈታል። አንተ ታውቃለህ አይደል? እንደሚያማት ታውቃለህ አይደል? እንደሚያማት ታውቃለህ አይደል? ያ የነውም ትሄዶ እንደሚያማት ታውቃለህ አይደል? ድንጋጤ እንደማትችል ታውቃለህ አይደል? ስትደነግጣም እሺ ሆስፒታል ሻውን ልትታን ላስታምበት። አንተ ካልተረጋጋ እንዴት ነው እኛ ማውራት የምንችለው? የምን እህት ነው ፈልጊው አንቺ? በቃ አሳይ ቢያንስ የለም ከዚህ በኋላ እህት ነው። ኧረ በእናታችሁ አሳይኝ ቢያንስ አስረዳው እስኪ ሰላያት አልሄድም በቃ። ኧረ በእናትህ አንዴ አሳይኝ። ኧረ በእናትህ እህት ያሳይኝ በእናትህ። ይኸውልሽ በእናትሽ አንዴ ረጋ። ኧረ በእናትህ ሆነ ነገር ባለው እንዳያት እህት። እሺ ተረጋግቼ ላውራት። ይኸውልሽ ትሰሚኛለሽ አይደለ? ይኸውልሽ እህቴ ናት ምናምን አትበይኝ። ይኸውልሽ ተረጋግቼ ለማውራት እየሞከርኩ ነው። በአንቺ የመጣ ነው እቺ ልጅ ታማ ሆስፒታል የገባችው እኮ። እኔም እንደዛ ተወራሽ አለ። ተረጋጋ አንተ። ነገ አታረጋጋኝ። ነገ የሚጸጽትህን ነገር አታውራ።
ልጅቷ ልገባ ነበረ ቤት። ስማ መሆን ያለበትን ነገር ቋሩ ይኸውልህ የሆስፒታሉ ሩም የተኛችበት ሩም ስለተቀየረ ነው እንጂ ልገባ ነበር ልጅቷ። አናውቅም ነው እኛ ከዚህ በኋላ የምንም እህት ልጅ በእናትህ እህቴ ናት አልኩህ። እባካችሁ አሁን እኔ ብቻውን ያንተ ችግር ገባናል፣ ያንተ ስቃይ ገባናል። ያንተ ማያመንም እኛ ምንድነው የምትፈልጉት? አያመንም ወይ? ምንድነው የምትፈልጉት? እኮ ተረጋጋ። አሁን ነገር የሚቆጭ ነገር ለምን ታወራለህ? ይሄ በዲኤንኤ መመርመር የሚችል ነገር ነው አይደል? ምንድነው የምትፈልጉት? አላሳይሽም እንዳትመጪ ከዚህ በኋላ ኧረ በእናትህ አሳየኝ። በቃ ና ኧረ ተው በቃ ከባድ ነው። እሺ አሁን አንድ ነገር ልንገርሽ። ምንድን ነው የምናደርገው? እዚህ ድረስ መጥቼ ሳላያት ተረጋጊ መጀመሪያ። አሁን አንቺ ወደ ስሚ፣ አንቺ በሰላም ወደ ቤትሽ ግቢ መጀመሪያ። ተረጋጊ ስሚኝ። እንዴት እንደሆነች እኮ ማወቅ አለብኝ እኮ ተረጋጊ። እኛ ማረጋጋት የለንም። አሁን አንቺንም አይሰማም እኛንም አይሰማም እንዴ። ምን እናርግሽ? ምን እናርግሽ? እኛ እንደ አውሬ እያደረገው አንቺ ቢያንስ አንቺ እንኳን ተረጋጊ በቃ። እንዴ ልጅቷም ትንሽ ትረፍ። ያሟታር እንደ ያለው ትንሽ ትረፍ፣ እሱም ትንሽ ይረጋጋ። አሁን ስሜታዊ ሆኖ ነው ገብቶሻል አይደለ? ትንሽ እንደዚህ ይሆናል እኮ ትንሽ ሲቆይ ይረጋጋል። ትንሽ ሲቆይ ስለሚረጋጋ አሁን ትንሽ ይረጋበኝ። ከዛ የሚሆነውን ነገር እኛ ረጋ ብለን ከሱ ጋር ሆነን እናወራለን። እሺ ስለዚህ እባክሽን በቃ አሁን እኔ ከዚህ ሳላያት አልሄድም። በቃ በእናትህ አንዴ እንኳን አፍረዳልኝ እንዳያት በእናትህ። እኔ ምን ላድርግሽ? እኔ ድጋሚ ልጣለው ምን ላድርግሽ? እንዴ አልፈልግም ካለ ትንሽ ጊዜ አንስተው እዚህ ድረስ መጥቼ ሳላያት አልሄድም። ጊዜ እንስጠው ለሱ። አልችልም እንደዚህ እህቴ ቆይታለች። እኔ ምን ቆራት ምን ሆነ ነው? እኔ ምን ላድርግ? እኔ ልጁ እንደዚህ ሲሆን አይቼው አላውቅም። እንዴት እየጮህብኝ እንደሆነ አይተዋል። ደግሞ እያወቅሁ በእናትህ ይፈጠራል ብዬ አይደል የመጣሁት። ቤት ነው ያለው። እሺ እኔ በኔ ጣዩ ስሚኝ፣ አንድ ነገር ልንገርሽ። እኔ ነኝ አይደል እዚህ ጋር አምጥቼ ያገናኘሁሽ። አሁንም እኔን ካመንሽኝ በኔ ጣዩ አይሆንም። በቃ በኔ ጣዩ በእናትህ ላረጋጋ እኮ ለአንቺም ጥሩ ነገር እኮ እንዲሆን ነው። አሁን በዚህም በእነዚህ አይነት መንገድ ማለት ምንም መልካም ነገር አይመጣም እኮ። ገብተሽ ልጅቷ አንድ ነገር ብትሆንስ? ጽጌ ስሚኝ፣ አንቺም እንዴ ስሚ፣ የራሴ ስሜት ብቻ ትበይ። ስሚ ተረጋጊ። ምን ሆነሽ ነው? ኧረ በእግዚአብሔር አስፋልት ላይ አታስጩኝ። ኧረ በመቤቴ ኧረ በእግዚአብሔር አብሪኮ እኔ ምንም እንዳትጠይቁኝ። ይኸውልህ እኔ ኤፍሬምን እፈራዋለሁ። ምን ሆነ ነው? እንዴት እንደሆነ እያየሁ አይደል? ኧረ በእናትህ ደግሞ እያወቅሁ ያደረኩት ነው የሚመስለው። ኧረ በእናታችሁ አታስጨንቁኝ። እኔ በቃ ምንም አላደርግም። በቃ ስሚ በእግዚአብሔር እኮ በቃ ስሚኝ። እኔ አሁን ቀስ ብዬ በተረጋጋ መንፈስ ውስጥ ገብቼ የማወራበትን ነገር ልፍጠር። እኔም እገባለሁ እኮ እንዴት ነው መገቢያ? አንቺ እገባለሁ በቃ አንተ ስትሄድ እኔም እገባለሁ። በእናትህ ጽጌ ተረጅም በቃ አንቺ ምን ሆነሽ ነው? ገባኝ እኮ አሁን አንቺ በእኔ ምክንያት ነው ብለሽ ነው አይደለ? በቃ በአንቺ ምክንያት ከሆነ አዎ በእኔ ምክንያት ወድቃለች እቺ ልጅ አይደለ? በቃ የኔ ማየት አለብኝ። በእናትህ አሁን ይኸውልሽ፣ ኧረ በእናትህ አንተም ቢሆን እግዚአብሔር ነው። በቃ እኔ አያገባኝም። በቃ ልሂድ፣ እኔ ልሂድ አይደለም እንዴ? እንሄዳለን። ታሳየኝ። ለምንድን ነው የምትሄጂው? በእኛ የተነሳ አንድ ነገር ብትሆንስ? እቺ ልጅ አንድ ነገር ብትሆንስ እኮ ትረጋ። ቢያንስ እሷ ድናቱጣ እንዴ ድናቱጣ ከሆስፒታል አንድ ነገር ብትሆንስ? እሺ ገባን። እሱ በእንደዚህ አይነት ስሜት ሄዳ አይደለ? ሰድቦን እሺ ገባን። ንቀት ነው ሆስፒታል እንረብሽ? መንገድ ላይ መጫዋችን ሳይቀር ሆስፒታል ገብተን እንረብሽ እንዴ? አንቺ ማናንዴ ሰከን በይ። ኧረ በእግዚአብሔር ተረጋጊ። ሰማችሁ ነው? እኔ ብርሃን ና ስማኝ። ይኸውልህ ከዚህ በኋላ የኤፍሬምን አይን ማየት አልችልም። በቃ ይኸውልህ እንዴት እንደሆነብኝ ገብቷችኋል። አሁን እገባለሁ አልገባም እኔ አያገባኝም። ከዚህ በኋላ እንዳታገኙም ሲጀመር። እሺ እሺ አይሻ እኔ ምን አርግሽ ከዚህ በላይ አንተ ወሰደኝ። ምንድን ነው የምወስድሽ? እኔ እንደዛ ማድረግ ጽጌ እንደዛ የማድረግ መብት የለኝም እንዴ። ከነሱ ጋር ከዚህ በፊት በመከራ ነው የታረኩት። ሌላ ችግር አልፈልግም። ስለዚህ ቢያንስ አንቺ ተረጋጊ። ቁጭ ብለን ስሚኝ፣ ቁጭ ብለን በሰከነ መንፈስ ቢያንስ ተረጋግተን ነው። እኔ እንደዚህ ቁጭ ብዬ አልጠብቅም እኮ እኛ ቢያንስ አይምሯችን ይረፍ እንዴ። አሁን በንዴት ምንድን ነው የምታደርጊው? በእናትህ ወሰደኝ፣ ና ወሰደኝ። በቃ ስሚኝ የምልሽ እኔ ልንገርሽ፣ ቆይ እነሱን በሰከነ መንፈስ ነው ያወራቸዋለሁ። አንቺ ብቻ ስሚ፣ በእግዚአብሔር በቃ በማርያም ለመንኩሽ አይደለ? ከዛ ድረስ እዚህ ድረስ መጥተሽለ? አዎ መጥቻለሁ እኮ። ታዲያ እቺን አንዱ ለቀ መታገስ ያቅትሻል? እኔ አልታገስም። 18 ዓመት ሙሉ ታገስሽለ? አልችልም በቃ ያን ሁሉ ዓመት እኮ ቢያንስ ለልጅቷ ጤንነት ስትይ እህትሽ ነች አይደለ? እምትወጃት ከሆነ ነገሮቹ እኔ እኮ እህቴ ላገኝ ብዬ ነው ከትግራይ ድረስ የመጣሁት። በቃ አሁን ሳላያት አልሄድም እኮ ቢያንስ ለሷ ስትይ ትረጋጋ፣ ከሆስፒታል ትውጣ እኮ፣ ወደ ራሷ ትመለስ፣ ወደ ራሷ ትመለስ። በቃ አልጠብቅም እባክሽ ነይ። አይ በቃ ከዚህ በላይ እኔ ራሴ በግድ ነው የምወስድሽ ወደ ቤት።
አልሄድም በቃ ወሰደኝ። አልሄድም በእናትህ አልሄድም። እሱ ሜዳውን እንጣላለን ከሄደን እንጣላለን። አልሄድም እኔ አልሄድም። ኧረ በስመ አብ ወልድ እኮ እሺ ነይ እሺ አንዴ ነይ ቁጭ ብለን እናውራ ነይ እሺ በይኝ በመቤቴ በማርያም ቃል ካፌ ባይወጣ ማዘን መደሰቴ ፊቴን አይተህ ብቻ ታውቃለህ ስሜቴ ከነገር